ሰላምና ጸጋ ለእናንተ ይሁንላችሁ። እንዴት ናችሁ? ገና ደግሞ ወደ እናንተ መተናል። አሁን ከእህታችን ሳራ ጋር ቆይታ ዛሬ እናደርጋለን። በዚሁ እናንተም ከኛ ጋር እንድትሆኑ በጌታ ፍቅር እናሳስባችኋለን። ይሄንን ደግሞ ለሁሉ እንድታደርሱ በጌታ ፍቅር ድጋሚ እንላለን። ፕሮግራማችን ጸልየን እንጀምራለን። በመጀመሪያ እንኳን ደህና መጣሽ፣ እንኳን ደህና ቆያችሁ። አሜን። እንጸልያለን። የሰማይና የምድር ባለቤት እግዚአብሔር ሆይ ስለ ሁሉ እናመሰግናለን። ዛሬም እንደገና ደግሞ በዚህ ስላንተ እንድናወራ እንድንጫወት እድልን ስለሰጠህን ተመስገን። በመካከላችን አንተ ከፍ በል፣ አንተ ብቻ ተገለጥ። በኢየሱስ ስም አሜን። እንግዲህ ከእህታችን ሳራ ጋር ዛሬም ህይወት ተገለጠ አይተናል እንመሰክራለን በሚለው ሚዲያችን እንደገና ዛሬም በእግዚአብሔር ቃል እንነጋገራለን። ከዛ በፊት ከእግዚአብሔር ቃል አነብና በዚህ ሐሳብ እንነጋገራለን። ዮሐንስ እንግዲህ ሁሉ ጊዜ በሚናገረው እንደ እግዚአብሔር ቃል የምናወራበትን ቃል አነባለሁ። ኢየሱስ ስም ስለ ህይወት ቃል ከመጀመሪያ የነበረውን የሰማነው በዓይኖቻችንም ያየነው የተመለከትነው እጆቻችን የዳሰሱትን እንነግራለን። ህይወትም ተገለጠ እኛም አይተናል እንመሰክራለን ይላል እና በዚህ እንመሰክራለን በሚለው ለእህታችን ሳራ በመጀመሪያ ጌታ ኢየሱስን እንዴት አገኘሽ እንመሰክራለን ዮሐንስ ብሎ ሲናገር ጌታ ኢየሱስን አብሮ ስለነበረ ከቆይታ የተነሳ አብሮት የነበረ የዋለውን ለሌሎች እንመሰክራለን ብሎ ይናገራል ዮሐንስ። ለአንቺ ደግሞ ምንድነው እንመሰክራለን የሚለው? ወይም እንደገና ደግሞ አንቺ ጌታን እንዴት አገኘሽ? እሺ፣ ስለሰጠሽ እድል በጣም አመሰግናለሁ። እኔ ጌታን ያገኘው በልጅነቴ ነው። ኦኬ። ገና ልጅ ያለው ታናሽ ወንድሜ ታሞ ነበረ። ጌታ እኔን ያገኘኝ በወንድሜ ምክንያት ነው። ቤተሰቦቼ ሙስሊም ነበሩ። ቤተሰቦቼ ሙስሊም ሆኖ ሳለ ወንድሜ በጣም ታሞ በጣም የባህላዊ ሐኪሞች ሕክምና ደግሞ እንትን ምንድነው ጠንቋይ ምናምን አለ አይደለ? እሱን ምናምን ተጠቅሞ ነበሩ ቤተሰቦቼ። ያኔ ባለማዊ ነገር ያምኑ ስለነበሩ በዛ ይጠቀሙ ነበር። ግን ወንድሜ ልድን አልቻለም እና በቃ ወደ ጌታ ሲወስዱ የሆነ ሰው መንገድ ላይ ሐኪም ቤት እየወሰዱ አገኝቶ ሰውየው ወደ ቸርች እንዲወስዱ ምናምን ነገሯቸው። በዛን ሰዓት እኔ አላውቅም ነበር፣ ግን ሲናገሩ ነው የምሰማው። እና ቅድሚያ ቤተሰቦችሽ በምን እምነት ውስጥ ነበሩ ያሉት? መጀመሪያ ሙስሊም ነበሩ። ከሙስሊምና ደግሞ ወደ ኦርቶዶክስነት መጡ። የሄዱ ሃይማኖት ሁሉ ህይወት ሊሆን አልቻለም እና ወደ ጌታ መጥቶ ነው ሰላም ያገኙ፣ ረፍት ያገኙ። አሜን። እና ከዛ ወንድሜ ወደ ቸርች ሲወስዱ ቸርች ላይ ሲጸልይ ወንድሜ ዳና። ስድን ደግሞ እናቴ በቃ ይሄን ጌታ ይከተላሉ ብላ እናቴ ተከተለች። ስትከተል ሁሉም ተቃዋሚ ነበሩ። እሷን ጣልቷት ነበር እናቴን። እሷ ግን እኔን ይሄ ጌታ አልቶን ብላ በእናቴ በኩል ነው ህይወት እኔ ተገለጠኝ። ጌታ ያገኘው በዛ በኩል ነው እላለሁ። ቤተሰቡ በሙሉ ነው ጌታን ያገኘው? ቀስ በቀስ ሁሉም ጌታ ያገኘው። ግን የእናቴ ቤተሰቦች አሁንም በጌታ አይደሉም፣ ሙስሊም ናቸው። ኦኬ። ታዲያ አንቺ ከቤተሰቦችሽ ጌታን እንግዲህ ከልጅነትሽ ጌታን አግኝተሻል። ኢትዮጵያ ታገለግይ ነበር። አሁንም ገና ልጅ ነሽ? አዎ፣ ጌታን ያገለግል ነበር። ቃላውት ቤተክርስቲያን ነበርኩኝ። በኮየር ውስጥ ያገለግል ነበር። የት አካባቢ ነሽ? አዲስ አበባ ወይም ገጠር ነው? ገጠር ሆሳና ወደዚህ ትንሽ ቆንቆጦቃ ይባላል የሰፈራችን ስም። እሺ። እና እዛ ነው ተወልጄ ያደግኩት። ከዛ ወደዚህ መጣሁ። ወደ ቤሩት መጣሁ። ቤሩት 4 ዓመት ሰራሁ። ሰርቼ ግን አንድ ቤተክርስቲያን ውስጥ ነበር፣ ብዙም አልነበርኩም። እዚህ ሀገር መጥቼ ጌታን ወደ ጌታ ቤት ሄዳለሁ። ስለ ጌታ አላውቅም ነበር አብዝቼ ጌታን ለኔ ምን እንደሆነ አብዝቼ አላውቅም ነበር። ሊጠፋ ትንሽ ቀርቶ ሳለ እግዚአብሔር ደግሞ መልካም ሰጥቶኝ ጌታን እንዲያገለግል የረዳችኝ ሰው ፓስተር አመሰግናለሁ። አሁን ታዲያ በዛን ጊዜ ወይም የምትሄጂበት ቸርች ውስጥ አንድ ቸርች ብቻ ነበር ስትሄጂ የነበረው በፊት? አንድ ቸርች ነበር። አንድ ቸርች።
ኦኬ እዛ ቸርች ውስጥ መንፈሳዊ ትምህርት አላገኘሽም ወይ? ወይም ታገለግይ ነበረ ወይስ ቸርች አንዳንድ ያው ለምሳሌ ሰዎች ቸርች ገባን ብሎ ሲሉ ዝም ብሎ በሆነ ጊዜ አንድ ይመጡና ቸርች ገብተናል ይላሉ? አይደለም። እኔ በወር እረፍት አንዳንዴ ይወጣ ነበረ። ወጥቼም ግን ቸርች እገባለሁ። ገብቼም ግን ጠይቄ ነበረ እንዲያስተምሩን የሚገባ ቸርች ሰዎችን ጠይቄ ነበረ አስተምሩኝ ብዬ። አንዷ ለአንዷ ቁጥር ትሰጣለች፣ ሌላውም ለሌላው ቁጥር ትሰጥ ነበረች። በዛን ሰዓት እኔም ደግሞ ጠንካራ ስላልነበርኩኝ በቃ አቆምኩኝ። እነሱም ደግሞ ቀጠሮ እየሰጡ ስለነበረ ልማር አልቻልኩም ነበር። ከዛ እኔም በቃ ከጓደኞቼ ጋር ዘፈን ምናምን መስማት ጀመርኩኝ። ለዓለም ውስጥ ልገባ ትንሽ ቀርቶ ሳለ እግዚአብሔር መልካም ሰጠችኝ። መልካም ፓስተር ሁሉ ነገር እግዚአብሔር ሰጠኝ። አሜን። ኦኬ አሁን ደግሞ ወንጌልን ወንጌል ታገለግላለህ? ወንጌል አገለግላለሁ። ኦኬ እኔ አስታውሳለሁ ወደኛ ጋር ወደዚህ ብረስ ስትቀላቀይ ልጅም ነሽ አሁንም ልጅ ነሽ፣ ግን እንዴት ነው መልካም ነገር አይቻለው። እሱም በእርግጥ ወደዚህ እንድትመጪ ያው እህትሽም ነበረች ወደዚህ እንድትመጪ እግዚአብሔር ይመስገን። ኦኬ አሁን ታገለግያለሽ። በአገልግሎት በምንድን ነው የምታገለግዪው ያልሽኝ? ወንጌል አገለግላለሁ። ወንጌል ውስጥ ኦኬ ዮሐንስ ያለውን ሐሳብ ላንቺ ህይወት እንዴት ነው የምታየው? ዮሐንስ ህይወትን ተገለጠ አይተናል ብሎ ይላል። አሁን ይህንን ለሚሰሙ ሰዎች ምን አይነት መልእክት አለሽ? በዚህ አጋጣሚ ህይወት ብሎ ሲናገር ዮሐንስ የሚበላ የሚጠጣው ነው የሚናገረው። ህይወት ለሰው ልጆች በምን አይነት መንገድ መሄድ አለባቸው ለስተ ያለሽ? የሰው ልጅ ህይወት ማለት በክርስቶስ መሆን ነው። አንድ ሰው ክርስቶስን ካላገኘው ባዶ ምድረ በዳ ላይ እንደሚኖር ሰው ወይም ባዶ ደረቅ ቦታ ላይ እንደሚኖር ሰው የሚኖር ሰው ነው። ህይወት ያኔ ክርስቶስ ነው። ክርስቶስን ያላገኘ ሰው ደግሞ በባዶ በምድረ በዳ ላይ እንደሚኖር ሰው ነው የሚኖረው ብዬ ነው የማስበው። ስለዚህ አሁን ወንጌል በምትናገሪበት ጊዜ ብዙ ነገሮች እንዴት ነው ይገጥሙሻል? ወንጌል ውስጥ ያለው ደስታ ልክ ዮሐንስ እንዳለ ህይወትም አይተናል እንመሰክራለን። ስለዚህ ወንጌል ማለት መመስከር ነው ብለሽ ታምኛለሽ? አዎ። ወይስ ወንጌል ደግሞ ለህይወታችን ብቻ ጌታን አመንኩኝ አወቅኩኝ በቃ ያበቃል ብሎ መቀመጥ ነው? ወይስ አይደለም? መመስከር እንዴት ነው የምታየው? ክርስቶስን እየመሰከሩ ሰው መኖር ነው መመስከር። አዎ መመስከር ብለሽ ስትይ በሁለት መንገድ ነው የምናየው። መመስከር በህይወት ነው ወይስ በመናገር ነው? እንዴት ታያለሽ? ምክንያቱም ዮሐንስ ምን አለ? የዳሰስነውን አለ የጨበጥነውን አለ። ስለዚህ መዳሰስ ማለት በእጁ የነካውን ነው መንፈሳዊ ዓለምን ነው የሚናገረው። መንፈሳዊ መዳሰስ ያለ ሰው ክርስቶስን እንዲያውቀው ወንጌልን መስበክ፣ ወንጌልን መስራት፣ ያልዳኑትን እንዲድን ማድረግ፣ ክርስቶስን ማያውቁትን እነሱ ወደ ህይወት እንዲመጡ እንዲቀላቀሉ ከነሱ ጋር ነው። ኦኬ በዚህ ውስጥ ለምሳሌ አሁን ቤተሰቦችሽ ውስጥ የተወሰኑ ሰዎች ጌታን እንደማያውቁ ብለሻል። ለነዚህ ሰዎች ጌታን ማድረስ ብለሽ ታስቢያለሽ? አስባለሁ። ግን አሁን እነሱ ለጌታ ነው ያተገን በጣም ታማሚ ናት። አሁን ማለትሽ እሷ ብቻ ናት አለች። በጣም ታማሚ ናት። አጎቶቼ ደግሞ አከራሪ ነው ስለሚባሉ እሺ አይሉም። እነሱ ግን ጌታ ቢቀበሉ በጣም ደስ ይለኝ ነበር። እሺ አይሉም። ኦኬ ስለ ጌታ ሲወራ ራሱ መንፈሳቸው ይነሳል። ኦኬ አሁን አንቺ በአደባባዮች ወንጌል በጣም ትናገሪያለሽ። በቤሩት አደባባዮች አይደል ወይስ እንዴት ነው ወንጌል ስትናገሪ? በቸርች ውስጥ ወንጌላው የምትናገሪው እኔ ያው ስለማቅ አንቺ እንዴት ነው ብለሽ ለሰዎች መልእክትን ታስተላልፊው? ለምሳሌ ሰዎች ውጪ ብሎሽ ነው ወንጌል። አሁን ወንጌል ብዙ ጊዜ የሚመስለው ሰው በቃ የሆነ ጊዜ ላይ ብቻ ተናግረን የሆነ ጊዜ ላይ ብቻ ብለን ነው የምናስበው። ስለዚህ ወንጌል አሁን ላንቺ እንዴት ነው የምትመለከችው? እንዴት ነው መናገር ሰው አለበት ብለሽ ታስቢያለሽ? ወንጌልን የተወሰነ ጊዜ ወንጌል ተሰብኮ የሚቆም አይደለም። ወንጌልን እስትንፋስ አለ ድረስ መስበክ ነው። ወደ ክርስቶስ እስከ ስንሄድ ክርስቶስ ይሄ ለኛ ሰጥቶ የሄደ ሀደራ ስለሆነ ወንጌልን መስበክ ግድ ይለናል። ኦኬ እሺ አደባባዮች ወንጌሎት ስትሰሪ የገጠመሽ ነገር አለ?
የገጠመኝ አንድ ጊዜ አንድ ፍትን ብላ ነበረች። ምን ብላ? ምንድነው ስለ ክርስቶስ ማን ነው ምናምን ብላ ስጠይቀኝ፣ ስለዚህ እሺ ለምሳሌ አሁንም ሳራ ለምሳሌ እኔ ወንጌል በምናገርበት ጊዜ ወንጌል አለመናገር ለኔ በጣም ያስጨንቀኛል። ስለዚህ ወንጌል ስናገር ወንጌልን የምናገርበት ነገር ሰው ተናገሪ ብሎኝ ሳይሆን ወንጌል ስናገር በቃ የሆነ ደስታ ሀሴት ይሰማኛል እና ያ ነገር ደግሞ ማንም እንጂ ሳይለኝ እኔ እጄ ወጥቼ መናገር ፈልጋለሁ። አንቺ ጋር ያለው ስሜት እስቲ በደንብ ተናገሪ። ምክንያቱም ይሄን መልእክት የሚሰሙ ሰዎች ወንጌልን እንዲናገሩ። መልካም። ወንጌል በጣም ያስደስታል። ወንጌል ልሰራ ሲወጣ ራሱ ውስጤ በቃ ደስታ ነው የሚፈልቀው በውስጤ። ደስ ይለኛል ወንጌል መስራት እና ወንጌል ውስጥ ያለ ደስታ በጣም የተለየ ደስታ ነው አለ። ኦኬ። ሌላው ለምንድን ነው አደባባዮች ላይ የምትዘልዩ? ለምሳሌ ወንጌል ሰርተሽ ስትወጪ ወይም ስትመለሺ ከብዙ ወገኖች ጋር ያው ይታወቃል እኛ ወንጌል ላይ ነው የምናተኩረው እና ወይም አንቺ የምትናገሪ ጥሩ ነው ያስባለሁ። ወንጌል ስርጭት በዚህ በእኛ ቤተክርስቲያን ወንጌል ስርጭት ላይ ነው የሚያተኩረው አይደል? ኦኬ። ትዘያለሽ ብዙ ጊዜ እና ለምንድን ነው? ብቻ አላውቅም ውስጤ ይደሰታል። ወንጌል ልሰራ ሲወጣ በቃ እየዘለልኩ ብውል ራሱ አይሰለቸኝም። ሰው ወይም እብድናት ምናምን እስከስሉም ድረስ በቃ ወንጌል ልሰራ ሲወጣ ያዘላል። ምን እንደሚያዘልኝ አላውቅም። እኔ እንደሚያዘልኝ ያቀደስ። አዎ እኛ አንድ ጊዜ ምን አደረግን መሰለሽ አንድ እህት ጋር ሌላ ቸርች በነበርኩኝ ጊዜ ወደ ትራቭሎስ ሄድና ወንጌል ነገርናቸው። ከዛን ወንጌል ስንነግራቸው ወረቀቱን ሰጣናቸው እና አረቦች በጣም እንትን ሲሉ ከደስታችን ብዛት እንዘል ነበረ። በቃ ሲያነቡ እነሱ የሄድንበት አካባቢ ትንሽ የሙስሊምና እምነት በጣም የሚያተኩሩበት ነውና ከዛን ደስ ብሏቸው ደስ አለንና ዘለን በጣም እና ደስታዬን ደስታ ማንም ሰው አያውቅም። ኦኬ። አንቺ ወንጌል በመስራትሽ ቤተሰቦችሽ ያውቃሉ ወይ? ያውቃሉ። ኦኬ። ምን ይሉሻል በዚህ ዙሪያ? በርቺ ጎበዝ። እኛ ቤተሰብ ውስጥ እንደዚህ ወንጌል የሚሰራ ልጆች ስለሌለ በቃ ያለሽም አንቺ ነሽ እንድትጠነክሪ ነው የምንፈልገው ምናምን ትለኛለች እናት ማዘርሽ። አዎ። እሰይ። ኦኬ። ሌላም በምን ታገለግያለሽ ከወንጌል ውጪ በቸርች ውስጥ? ሌላው ማገለግለው አገልግሎት ይሄ ነው ብዬ ባልነግርም አገለግላለሁ። ከሁሉ ነገር ውስጥ አገለግላለሁ። ጌታ ከረዳ ደግሞ ከዛም በላይ ሊያገለግል ተስፋ አለኝ። ኦኬ። እሺ። ታዲያ አሁን ለምሳሌ ኢየሱስ ደግሞ ሌላው ምን አለ? ዮሐንስ ወንጌል 28 ላይ መጨረሻው አካባቢ ላይ ወደ ዓለም ሁሉ ሄዱ ወንጌልን ለፍጥረት ሁሉ ተናገሩ አለ። እንዴት ትመለከቻለሽ አንቺ ይሄንን? እሰብካለሁ ብዬ አስባለሁ። አዎ ወደ ዓለም ሁሉ ሄዱ ወንጌልን ስበኩ ሲል እንዴት ትመለከቻለሽ? እንደዚህ ስትይ ባለፈው ሳይዳ ስንሄድ በጣም ውስጤ በቃ ክርስቶስን ማያውቁ ሰፈር ላይ ክርስቶስ ቃል ይዘን ስንሄድ እሱ ቃል ትዝ ብሎኝ ነበረ። ክርስቶስን ማያውቁ ሰፈር ላይ ወንጌል መስራት በጣም ትልቅ እድል መሆኑን እያሰብኩ ነበረ በውስጤ እና እንደዚህ ስለሆነ በጣም ደስተኛ ነኝ እኔ በወንጌል። አሜን። ኦኬ። ያው ፈጠንኩብሽ። ሌላው ደግሞ መጠይቅሽ ጥያቄ በሳራ በወንጌል አገልግሎት ውስጥ ረጅም ጊዜ ትቆያለች ወይስ በወንጌል ስርጭት ላይ አተኩረሽ መሰሪስ ሌላ አገልግሎት ከዚህ በኋላ አገለግላለሁ ለሻል? ሌላ አገልግሎቶች ስትገቢ ወንጌል ስርጭትን እንዴት ታደርጊያለሽ? ወንጌል ስርጭት መቼም አላቆም ነው። ወንጌል እስትንፋስ እስካለኝ ድረስ ማገለግለው ነው። ለኔ ወንጌል ከምንም ነገር የሚበልጠው ወንጌል ስለሆነ ለምን እኔ ያገኘው ክርስቶስን በእኔ ላይ የተገለጠ ክርስቶስ ሌላ ሰው እንዲገለጥ ሌላ ሰው ይሄን ህይወት እንዲያገኝ ስለምፈልግ ጨለማ ውስጥ ያለው ቤተሰብ ወደ ብርሃን እንዲመጣ ስለምፈልግ ወንጌልን ማቆም አልፈልግም። ምንም ህብረት ውስጥ ቢገባ ምንም አገልግሎት ውስጥ ቢገባ ከወንጌል ጋር ምሻማ ከሆነ አገልግሎቱን አቆማለሁ እንጂ ወንጌልን አላቆምም። ለምን ለኔ የተገለጠ ህይወት እንዲገለጥ ስለምፈልግ። ሰዎች በጨለማ ውስጥ ነው ዛሬ ያለ ብዙ ሰዎች ክርስቶስን ስላላወቁ። እኛ አሁን ወንጌል ስንናገር ብዙዎች ክርስቶስን ስንጠራ በጣም ይናደዳሉ።
ለምን አንድ ጊዜ ምን አለች? ይሄው የሳቀ ምንድነው የተሸከምኩ መስቀል ነው ስትል መስቀሉ እኮ 3 ነው የተሸከመው የተኛ ነው የተሸከምሽው ምናምን ስል በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ምናምን ብላ ስትጠረኝ ይሄ እኮ ምሳሌ መስቀል ራሱ ክርስቶስ የተሸከመ ነው ምናምን ስል ምን አለች? በጣም ተናደደች። በቃ ክርስቶስ ስም አትጥሩ ብላ በቃ በኃይል መጮህ ጀመረች ልጅቷ። ከዛ ከሙና ጋር ነበር ነው እንደውም እና በጣም እንደዚህ ተረበሻል። ለምን ክርስቶስ ሲጠራ እንደምናደዱ አላውቅም። በርግጥ የተሸከመው የክርስቶስ መስቀል ነው። ለምንድን ነው ክርስቶስ ስም ሲጠራ የምናደዱ? እሱን ያው የኛ ህዝብ እንደዛ አይነት አቋም ችግር አለው። እሺ ወንጌል ስትናገሪ አብዛኛው የሚቀበለውና የሚሰማው የትኛው ነው? ይሄን ካነሳሽ አይቀር የሚቆጡ የሚናደዱት በዚህ ውስጥ መልሱ ይመለሳል ብዬ አስባለሁ። እና በጣም የሚናገሩት የሚቆጡት ሰዎች ወይም ወረቀት አሁን ለምሳሌ ወንጌል ስርጭት እናንተ ሲሰሩ በየትኛው ወገን ነው አብልጣችሁ የምትሰሩት? ዋው እሱ በጣም ደስ የሚለው ለአረብ መስራት በጣም ደስ ይለኛል። ለምን አይን ክፉ አያወሩም። ወይም አመሰግናለሁ ብሎ ይቀበላል ወይም እምቢት የሚሉ ከሆነ አንፈልግም ይላሉ እንጂ አይጣሉም። የኛ ቤት የአበሾች ደግሞ በቃ ልክልኩን ካልነገራ የሆናቸው የኛ ወገኖች ትንሽ ያስቸግራሉ በጣም። ግን በሚያስቸግሩት ነገር ላይ በምን አይነት መንገድ ነው የሚያስቸግሩት? ለምሳሌ ለምንድን ነው ወንጌልን አሁን ቅድም አንድ ነገር ብለሻል አታንሱ ብሎ ሲናገሩ መጽሐፍ ቅዱስ ወይም ዮሐንስ እንዳለን ያያችሁትን ይላል። ስለዚህ ያየነው ነገር ህይወት ነው። ይሄንን ህይወት መናገራችን ለምንድን ነው የሚቃወም ብለሽ ታስቢያለሽ? እነሱ መቃወማቸው ክርስቶስን እንዳጥሩ በቃ ክርስቶስን በመጥራት ላይ ነው እነሱ የሚቃወሙ። ኦኬ እዚህ ምድር ላይ ለምሳሌ ብዙ ከምታገኛቸው የኛ ሰዎች ከኛ ወገኖች የተለያየ እምነት አግኝተሽ ታውቂያለሽ? ለምሳሌ ኦርቶዶክስ የውሃ ጥምቀት የውሃ ምስክርነት ኦኬ የውሃ ጥምቀት ማለት ኦል ጂሰስ ሙስሊም እነሱ እንዳለ አውቃለሁ። ኦኬ እኮ እነሱ ላይ ወንጌል ትሰራላችሁ? ወንጌል ሰርታችሁ ለምሳሌ ከጨረሳችሁ በኋላ እነዛ ሰዎች እንዴት ነው የምታገኟቸው? ስናገኛቸው አንዳንዶቹ መንገድ ይቀይራሉ፣ አንዳንዶቹ ደግሞ ሰላም ይሎ ያልፋል። አንዳንዶቹ ደግሞ እቺ መጣሽ ብሎ ይጣሉም አለን። ኦኬ ወንጌል መቼ ነው የምትሰሩት? ወንጌል ስትሰሩ ምን ያህል ጊዜዎች ነው የምትሰሩት? ለምሳሌ በቤተክርስቲያን ወይም ወንጌል ስርጭት አንቺው በወንጌል ስርጭት ስማው መጠራሻው ዛሬ ወንጌል ስርጭት አገልግሎት ውስጥ ያለሽው ነው የምናወራው። አንድ የረሳሁት ነገር ወንጌል ስርጭት ላይ ምን ያህል ጊዜ አገልግሎት ነው ያገለገልሽው? ወንጌል ስርጭት ውስጥ ወንጌል ስርጭት ውስጥ እኔ ሄድቸርች ከጀመርኩ ራሱ 1 አመት ሆኖኛል። እና ወንጌል የጀመርኩት እዚህ ቸርች መጥቼ 3 ወር ምናምን ከሆነ በኋላ ነው። 7 ወር ይሆናል ብዬ አስባለሁ ወንጌል ከጀመርኩት እና 7 ወር ይሆናል ብዬ አስባለሁ ወንጌል ስርጭት ከጀመርሽ። ኦኬ ወንጌል ስርጭት ስትገቢ የአገልግሎት ትምህርት ተምረሽ ነው ወይስ ቅድም ትምህርት ልማር ፈልጌ ነበረ አላስተማሩኝም አልሽ? ትምህርቱን አግኝተሽ ነው ወይስ ሳታገኝ ነው? እንደመጣው ትምህርት ነው አገኘው እና ትምህርት ተምሬ ነው ወንጌል ስርጭት ውስጥ የገባሁት። ኦኬ እሺ አሁን አንድ የሚያስቅ ነገር እንድትነግሪኝ ፈልጋለሁ። ሌላ በጣም በቃ በወንጌል ስርጭት ውስጥ ወይም ያሳቀሽና ያናደደሽ ነገር በጣም የምትይው ነገር ረሳሽ? ረስቻለሁ። ኦኬ አንድ ጊዜ አብረን ወንጌል ስርጭት ወጣን ጊዜ እኔ አስታውሳለሁ። ዛይስተርኔኑ ጋር ቆመን አንድ ልጅ ገና ስልክ እያወራሽ ነበረ ስለ ኢየሱስ ገና ሲነገራት ምንድን ነው ያለችው? ኦኬ እናንተ ምንድነው ምድርን የምታሰድቡ እናንተ አታሰድቡት ምድርን ምናምን ነው አለች አይደለ? ወፍራሙን ሁለት ሰው ነው የዛ ጊዜ ገጠመን። አንዷ ወፍራምና ሻንጣ ይዛ ሰው ምሽኛ ሀገራችን አሰድባችሁ እናንተ ደግሞ እዚህ ልታሰድቡ ነው እናንተ ያለችው ሁለት አይመጀመሪያውንስ
አይ ረስቻለሁ። ግን ደስ የሚለው ነገር አንድ ጊዜ ጁኒ ከአንድ ጋር ሄጄ ደስ የሚለው ነገር ምንድነው ጁኒ ሄደን የሆነ ሰውዬው ደስ የሚለው ነገር ጁኒ የሄድነው ጊዜ በጣም ውስጤን ያስደሰተ ነገር ነው። እና ሰውዬው ልክ ደርሰን ወረቀት እንደሰጠነው ውሃና አንዳንድ ሙዝ ሰጠን ለኔና ለጓደኛዬ። ከዛ እኛ በቃ ደስ ብሎን ወደዚህ ስንመጣ እሱ ግን ወረቀቱን ልክ እንዳየ ወረቀቱን አይቶ በኋላ እኛ ሄደን ነበረ ተመልሶ ጠራን። ጠርቶ ሙዝና አንዳንድ ውሃ ሰጠን። እኛ ደግሞ እየሄድን ነው አንድ ልጁ መንገድ ላይ ቁጭ ብሎ አሳዘነን። ምንድነው ቆሻሻ ምለቅም ልጅ ነው ቁጭ ብሏል የሆነ ቦታ ፀሐይ ላይ ነው ለዛም የተቀመጠው። ከዛ ሄደን አጠገቡ ቁጭ ብለን ጠየቅነው ምን ሆነህ ነው ምናምን ብለን ስንጠይቅ ምንም እንዳልሆነ ነገረ። በቃ ሪቦት ነው ብለን እጃችን ላይ ብዙም ብር አልነበረም ያለን ሰጠን። ከዛ ውሃና ሙዝ ሰጠን መጣን ወደዚህ። ስንመጣ ደግሞ መንገድ ላይ የሆነች ታገኘን አግኝተን በጣም ደስ ብሎን ጌታን እዚህ ሀገር መጣ ስለ ቸርች መሄድ አታውቅም ኮንትራት ናት እሷ ጋር ተገናኘን። በጣም ደስ የሚል ቀን ነበረ በዛን ቀን። እሱ ቀን በጣም ደስ ይለኛል። ኦኬ በወንጌል ስርጭት ምን አለ ጊዜ መስራት ብላችሁ ታስባላችሁ? ምን አለ ወንጌል እንሰራለን ወይም እንደገና ደግሞ ብዙ ሰርተናል ብላችሁ ታስባላችሁ? ወንጌል ይሄን አይደል ተሰርቷል ተብሎም ይወራ አይደለም። ወንጌል እስከ መጨረሻ መስራት ነው። ኦኬ ምን አለ እንሰራለን ብላችሁ ታስባላችሁ? ለምሳሌ በወንጌል ስርጭት እቅድ አላማ ምን አለ ጊዜ ብዙ ይሄን አለ በዚህ አመት እንደዚህ ብላችሁ የምታስቡት ነገር? ገደብ የለም። ወንጌልን በኃይል መስራት ነው የምንፈልገው። ኦኬ ወንጌል ስርጭት ስትወጪ በጣም ደስ የሚልሽ ቅዳሜና እሁድ ነው ወይስ ከዛ ውጪ በመሃል ቀን ስትወጡ ነው? በየትኛው ቀን ነው ደስ የሚልሽ? ለምን በመሃል ቀንም ወንጌል እንደምትሰሪ ስለማቅ ያው እኔም በዛ አካባቢ ስላለ እሱ ወንጌል እንወጣለን፣ ሌላ ቀን እንወጣለን። በእርግጥ ብንወጣ አብዛኛው ጊዜ ቅዳሜ እንወጣለን፣ እሁድ እንወጣለን። እሁድ ከጸሎት በኋላ እንወጣለን። ግን ሌላ ቀን ከስራ ጋር የሚመች ቀን እወጣለሁ። እግዚአብሔር ጊዜ ያሳልፎ ሲሰጠኝ ምናምን እወጣለሁ። ብቻሽን ነው ከሌሎች ወገኖች ልጆች ጋር ይወጣሉ? ኦኬ እና እንወጣለን። ኦኬ አብልጦ ደስ የሚልሽ ለምሳሌ በጸሎት በወንጌል ስርጭት ወይስ እንደገና ደግሞ እንደሌላ ሰዎች ወይም ነብይ መሆን ደስ ይልሻል ወይስ ወንጌላዊ መሆን ደስ ይልሻል? ወንጌላዊ መሆን ደስ ይለኛል። ለምን? ወንጌል በቃ ውስጤ ነው ለኔ እና በሱ ደስ ይልሻል? አዎ። ዋው እኔ የተገለጠኝ ክርስቶስ እንዲገለጽ ለሰው ስለምፈልግ። ኦኬ በህይወትሽ ላይ አሁን ወንጌል ምን አደረገው ብለሽ ታስቢያለሽ? ብዙ ነገር አድርጎልኛል። ይሄ ነው ብዬ ልገልጽ ባልችልም ብዙ ነገር ተደርጎልኛል። ወንጌል ለኔ ቤተሰብ ሰጠኝ፣ ወንጌል ለኔ ህይወት ሰጠኝ፣ ወይም ወንጌል ለኔ እንዳገለግለው እድል ሰጠኝ ብለሽ ታስቢያለሽ? አዎ ይሄ እድል በወንጌል የመጣ ነው ለኔ። ያኔ በወንጌል ምክንያት ነው ክርስቶስን አብዝቼ እንዲያውቅ ያረዳኝ። እኔ ለወንጌል ያለው ናፍቆትና ጉጉት በቃ ስለ ክርስቶስ ድሮ ማላውቀውን በቃ ስለ ክርስቶስ አብዝቼ እንዲያውቅ ተረድቶኛል። ኦኬ በወንጌል ስርጭት በወንጌል ዙሪያ ለምሳሌ ብዙ ጊዜ ሰዎች ወይም ከቸርች ይጋጩና ባለፈው እህታችን ታዱን አንስተን ነበር በዚህ ጉዳይ ሰዎች ምክንያት እናደርጋለን ብላ ስትል ነበር። ናው ለምሳሌ የሆነ ነገር ተፈጠረና ያለሽበት ቸርች ተጣላሽ፣ ከሰዎች ጋር ተጋጨሽ፣ ምን እንደምታረጊው? ስለተጋጨው አገልግሎትን ማቆም አይደለም። ከሰው ጋር ተጋጨው ብዬ ደግሞ አገልግሎትን ማቆም የለበትም። ለምን? ይሄ የተሰጠኝ ስጦታ ስለሆነ ስጦታ ደግሞ አንድ ሰው የፈለገ ቦታ ላይ መጣል የለበትም። ለምን? እስከ ጥግ ድረስ ማድረስ አለበት። ስለዚህ ወንጌል ኃላፊነት ነው ታስቢያለሽ? አዎ። ወንጌል ሸክም ነው ታስቢያለሽ? ወንጌል ሸክም ነው ታስቢያለሽ? አኬድ
ከባድ ሸክም ነው። በወንጌል ዙሪያ ምክንያት ገንዘብ ይገኛል ታስቢያለሽ? ገንዘብ ይገኛል ብዬ አላስብም። ገንዘብ ከራሳችን አውጥተን ነው እንደ ወንጌል የምንሰራው እንጂ በወንጌል ገንዘብ አይገኝም። እርግጠኛ ነሽ? እሺ ወንጌል ለምሳሌ መድረስ ያለባቸው ወንጌል መስማት ያለባቸው ሰዎች በምን አይነት ሁኔታ ውስጥ ያሉ ናቸው ታስቢያለሽ? ወንጌል መስማት ያለባቸው ሰዎች በጣም ጌታን ማያውቁት ጨለማ ውስጥ የተቀመጡት። አሁን እዚህ ሀገር ብዙ እህቶች ከኢትዮጵያ መጥተው በሺሻ በሱስ የታሰሩት ብዙ እህቶች አለ። ለእነሱ ወንጌል እንዲደርስ ነው የምፈልገው ነኝ። ኦኬ አብዛኛው ወንጌል ስንሰሩ የሚገጥሟችሁ በጌታ ያሉ ሰዎች ናቸው በጌታ ያልሆኑት ናቸው? በጌታ የሆኑትም ይገጥሙናል። ግን በጌታም ሆኖ ያኔ ወደ ጌታ ብዙ እንትን ያልሆኑት ያልቀረቡት ስለ ጌታ ማያውቁት በጌታ ሆኖ ራሱ ስለ ጌታ ቢጠየቅ ማይመልሱ ብዙ አሉ። ሁለተኛ ነገር ደግሞ ብዙ ኦርቶዶክስ ይገጥማቸዋል። ኦኬ ቅድም አንድ ነገር አንስተሽ ነበረ። እኔ ልጅ እያለሁ ነው ጌታን ያገኘው ብለሻል። ልጅ እያለሽ ጌታን አግኝተሽ በልጅነትሽ ተጠመቅሽው ምን ያህል ጊዜ ነበረሽ እድሜሽ? ለምሳሌ ጌታን ሳገኝ 5 ዓመት ነበረ። 5 ዓመት ነበር እና አንድ ቸርቻችን አባል ስሙ አየላ ይባላል። እሱ ነው ያስተማረኝ ሳይሆን ጌታ ተቀበልኩ በሱ በኩል ነው። አንድ ላይ ነው ጌታን ተቀበልነው ከወንድሞቼ ጋር ሁሉንም አንድ ላይ ነው ቤት መጥቶ ጌታን እንዳቀበልነው። ኦኬ ቤት መጥቶ ጌታን አስቀበሏችሁ? ኦኬ ታዲያ በ5 ዓመት ነው የተጠመቅሽው? የውሃ ጥምቀት ተጠመቅሽው ወይስ ካደግሽ ካወቅሽ በኋላ? አንድ 9 ዓመት ሆኖ በኋላ ነው። 9 ዓመት ሆኖ ነበረ ስጠመቅ። ገብቶሽ ነበረ? ጌታ ገብቶሽ ነው በሰዓቱ? ገብቶኝ አይደለም ስጠመቅ ገብቶኝ ሳይሆን እንደዚህም ዝም ብዬ ሰው ስለተጠመቀ ነው ተጠመቅኩ። ስለ ጌታ የገባኝ ገና አሁን ነው። ስለዚህ እስቲ አሁን ኢየሱስ ነው ጌታን ግለጭ ብትባይ አንቺ በምን አይነት መንገድ ነው የምትገልጪው? እኔ ጌታን ልገልጽ አልችልም። እሱ በቃ ስለ ጌታ ላውራ አልችልም። ለኔ እሱ ብዙ ነገር ነው እና ብዙ ነገር አድርጎልኛል። ስላረገ ብቻ ደግሞ ጌታ እንደዚህ ነው ብዬ ላውራ አልችልም። ኦኬ ጌታ ለኔ ህይወቴም ነው ቤተሰቤም ነው ጓደኛዬም ነው ሁሉ ነገር ነው። ታስቢያለሽ? ጌታ ሁሉ ነገር ነው ለኔ። ስለሱ ማውራትና ልገልጽ አልችልም። አንድ የሚገርመኝ ነገር ያው ስላንቺ በደንብ ስለማቅኔ ጓደኞችሽ ብዙ ነገሮች ያምራቸዋል፣ ብዙ ቦታ ይሄዳሉ። አንቺ ግን ቅዳሜም ሮብም ጸሎት ባለን ጊዜ የምትገኘው አንቺ ነሽ። ወይስ እንደነሱ መሆን አላማረሽም ወይ? እንደነሱ ፎቶ የሚነሱትን ልብስ የትኛውም ነገር ፋሽን ነው ጨርሰሽ ነው ወይስ እንደገና ደግሞ ለምንድን ነው ከቸርች ማጠፊ? ከቸርች ማልጠፋው ጌታ ስለተገለጠልኝ ነው ማልጠፋው። ጌታ በቃ ለኔ ያደረገው ሳስብ እኔ በርግጥ በዚህ ህይወት ውስጥ ገብቼ ነበር የተወሰነ ጊዜ ጓደኞቼ ጋር መጠጥ ቤት ሲሄድ ነበር። ግን ቢሄድም በረንዳ ላይ ነበር የሚቀመጠው፣ መጠጥ አልጠጣም። ግን ከነሱ የባስ ምስክሮ እኔ ነኝ። በቃ በስ እነሱ ጣጥቶ እኔን ተሸክሞ ነው ወደ ቤት ሲሄዱ ነበር። ለምን በሽታ ሰክረሽ ነው? በሽታ ሰክራል። እና አንድ ጊዜ አስታውሳለሁ አንድ ጓደኛዬ 9 ቢራ ነው የጠጣችው እሷ። 9 ቢራ ጠጥታ እኔን ተሸክሞ ወደ ቤት ይዛ ሄደች። በጣም እንትን ነበርኩኝ። ሀታ ወደ ጌታ እንትን ወደ ጌታ መቀረብና መጠንከር ሲጀምር ድሮ የምለብሰው አለባበስ ሁላ አስጠላኝ። ድሮ በቃ የተቆራረጠ ልብስ ምናምን ነበር የምለብሰው ነበር። አሁን ሀታ ልብስ ሳይቀር ጌታ ቀየረኝ። ይገርም ነው። ኦኬ እንግዲህ ያው እኛ ያለንበት ቤሩት ላይ ነው። ያው ብዙ ሰዎች ብዙ ነገር አላቸው፣ ጓደኛ አላቸው። እንደዛ አንቺ አለሽ? እኔ ጌታ ነው ጓደኛዬ። ኢትዮጵያ አለሽ? የለኝም። ሳውዝ አፍሪካ ወላሽ ቤሩት የለሽም? ብዙ ጊዜ ሰዎች ያው እንደሚታወቀው ጓደኛ ሰው አለው፣
ያው ደግሜ ልጠይቅሽ ብዬ ነው። ጓደኛ የለሽም? የለኝም። ወደፊትስ ጓደኛ የሚያዝ አቅም ወይም ፍላጎት የለሽም? እስካሁን አላሰብኩም በእርግጥ። ስለዚህ ጌታን አንቺ ለጌታ ራሴን እሰጣለሁ ሙሉ ብለሽ ታስቢያለሽ? አኬድ ማቶ በማቶ ግን ጓደኝነት መኖር የለም ብለሽ ታስቢያለሽ? ለጌታ ያለ ቦታ የሚወስድ ከሆነ ይቅር። ከጌታ ጋር ምትሻማ ከሆነ እና ሳራ የምታስበው ለምሳሌ ልክ ዮሐንስ እንዳለን ህይወት ተገለጠ እንደሚለው ያንን ህይወት ሰዎች እንዲያዩ የምትፈልጊው በንግግር ነው ወይስ በህይወት? በህይወት። እሺ ሌላው ሳራ በቤተክርስቲያን ውስጥ ያው ብዙ በቤተክርስቲያን ውስጥ ጠይቄያለሁ። በቤተክርስቲያን ውስጥ እንዴት አይነት መንገዶችን አሳልፋለሁ ብላ ታስባለች ሳራ? በምን አይነት መንገድ አሳልፋለሁ ትላለች ብለሽ ታስቢያለሽ ሳራ? ማሳለፍ የምፈልገው መንገድ ጌታ እያገለገልኩ በጌታ ቤት መኖር ነው የምፈልገው። ኦኬ ሌላ አሁንም አንድ ጥያቄ የምጠይቅሽ ወንጌል ስታገለግይ ቅር ያለሽ ቀኖች ነበሩ? ምን ነው ይቅርብኝ ብለሽ ያልሽው ቀን ነበር? አንዲት ስትመጣኝ ምን አርጋ እስቲ ኢየሱስ ያድን ምንድነው ጌታ ይወድሻል ስል እሷ እየሄደች ነበረ። ቀድማ ስትሄድ ወረቀቱን የወንጌል ወረቀት ሰጠዋት። ስትሰጠኝ ምን ሆነች? እሺ ወረቀቱን ስሰጠው አልፋ ነበረችና ክርስቶስ ይወድሻል መንገድም ህይወትም እውነትም እሱ ነው ያለሱ ህይወት የለም ምናምን ስላት እሺ እና ሄዳ እንዴት ዞር እንዳለች አላውቅም። ዞር ብላ በጥፍም እኔ ደግሞ ማታ ይላል ብቻ ነበር እየሰራው ነበር በዛ ሰዓት ምሽት ነበረ። ዞር ብላ ስትመታኝ በቃ እንትን ለጊዜው እንትን ምንም አላልኩም። ቤት ሄጄ በኋላ በጣም ነው አሞመኝ። ከዛ ሁለተኛም እንድትመታ ሰጠዋት። እናንተ ጦሶች እንዴ ሰውን እንትን ልታረጉ ነው ክፉ ልታረጉ ነው ምናምን ብላ ተሳደበች ምናምን። ከዛ እየተሳደበች ሄደች። ስትሄድ ማርኩ ሰሞኑን ነበረ የሞተችው አካባቢ ነበረ እና በዛን ቀን ተሰምቶኝ ነበር። ግን እንድጠነከር አደረገኝ። እንኳን መተችላለሁ። ሌላው ምንድነው ወንጌላው እንደዛ ስትይ ብዙ ጊዜ ሰዎች ከሚመጣባቸው ነገር የተነሳ ምን አለ ባልሰራ ሊቀርብኝ ይላሉ። እና ወንጌል ስትሰሪ ተቸግረሽ ታውቂያለሽ? አልተቸገርኩም። ወንጌል ስትሰሪ ምን አለ ቢቀርብኝ ያልሽ ቀን የለም ማለት በራብ ነው እንጂ ከዛ በኋላ በቃ እንድጠነከር ነው አደረገችኝ። እንደውም እግዚአብሔር ይባርካት እንኳን መተችኝ ይላሉ። ባትመታሽ ኖሮ አልጠነክርም ነበር። ኦኬ እሺ ኢየሱስ ያየ ሰው ምን አይነት ሰው ነው ታስቢያለሽ? ኢየሱስን ያየ ሰው በህይወቱ ኢየሱስን ያየ ሰው ምን አይነት ሰው ነው ታስቢያለሽ? ኢየሱስን ያየ ሰው ደስተኛ በህይወት ዘመኑ ሁሉ ተደስቶ የሚኖር እና ማን ሁሉ ተደስቶ የሚኖር ሰላት እሺ እና ሄዳ እንዴት ዞር እንዳለች አላውቅም። ዞር ብላ በጥፍም እኔ ደግሞ ማታ ይላል ብቻ ነበር እየሰራው ነበር በዛ ሰዓት ምሽት ነበረ። ዞር ብላ ስትመታኝ በቃ እንትን ለጊዜው እንትን ምንም አላልኩም። ቤት ሄጄ በኋላ በጣም ነው አሞመኝ። ከዛ ሁለተኛም እንድትመታ ሰጠዋት። እናንተ ጦሶች እንዴ ሰውን እንትን ልታረጉ ነው ክፉ ልታረጉ ነው ምናምን ብላ ተሳደበች ምናምን። ከዛ እየተሳደበች ሄደች። ስትሄድ ማርኩ ሰሞኑን ነበረ የሞተችው አካባቢ ነበረ እና በዛን ቀን ተሰምቶኝ ነበር። ግን እንድጠነከር አደረገኝ። እንኳን መተችላለሁ። ሌላው ምንድነው ወንጌላው እንደዛ ስትይ ብዙ ጊዜ ሰዎች ከሚመጣባቸው ነገር የተነሳ ምን አለ ባልሰራ ሊቀርብኝ ይላሉ። እና ወንጌል ስትሰሪ ተቸግረሽ ታውቂያለሽ? አልተቸገርኩም። ወንጌል ስትሰሪ
ምን አለ ቢቀርብኝ ያሽቀን የለም ማለት በራብ ነው እንጂ ከዛ በኋላ በቃ እንድጠነከር ነው አረገችኝ። እንደውም እግዚአብሔር ይባርካት እንካንም መተችኝ ይላሉ። ባትመታሽ ኖሮ አጠነክሪ አልጠነክርም ነበር። ኦኬ እሺ፣ ኢየሱስ ያየ ሰው ምን አይነት ሰው ነው ታስቢያለሽ? ኢየሱስን ያየ ሰው በህይወቱ ኢየሱስን ያየ ሰው ምን አይነት ሰው ነው ታስቢያለሽ? ኢየሱስን ያየ ሰው ደስተኛ በህይወት ዘመን ሁሉ ተደስቶ የሚኖር እና ማን ሁሉ ተደስቶ የሚኖር ኦኬ እሺ፣ ኢየሱስ ያየ ሰው ምን አይነት ሰው ነው ታስቢያለሽ? ኢየሱስን ያየ ሰው በህይወቱ ኢየሱስን ያየ ሰው ምን አይነት ሰው ነው ታስቢያለሽ? ኢየሱስን ያየ ሰው ደስተኛ በህይወት ዘመን ሁሉ ተደስቶ የሚኖር እና ማን ሁሉ ተደስቶ የሚኖር